የእህታችን ቤት እንግዲህ ልፋቷ መና ሆኗል። ምንም ማድረግ አይቻልም። ብቻ አልሐምዱሊላህ ነው። አላህ ጤናን ሰጥቷት ለመስራት ያብቃት፣ አላህ ይጠብቃት እያላችሁ ዱአ አድርጉላት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙነይማ ቻናል ቤተሰቦቼ ናችሁ? አልሐምዱሊላህ እኔ ሰላም ነኝ። እንግዲህ ዛሬ የመጣሁት እንደምታዩት የቤት በጣም በሚያሳዝን ሁኔታ ስብርብር ብሏል። ይሄኛው እንኳን እንትን ነው፣ በጁንታው ነው እንደዚህ የሆነው። መግቢያው ላይ ያያችሁት ቤት ይሄ ማለት ነው። ይሄኛው አሁን ነው በራሱ ጊዜ ነው የወደቀው። በጣም የሚያምር ቤት ነበረ እንደምታዩት። ኮርኒሱ ሁሉ ፕላስቲክ ኮርኒስ የዘብና መጣሽ እሱ ሁሉ ተሰርቶለታል። እንግዲህ በጣም ሰፊ ነው፣ ቆንጆ ነበረ። ካስታወሳችሁት ከአሁን በፊት ለቅቄዋለሁ። ይሄንን ቤት ከመፍረሱ በፊት እንደዚህ ከመፍረሱ በፊት ለቅቄዋለሁኝ። ባለቤቷ አሳይኝ ቤቴን ምናምን ገደል ላይ ነው ብለውኝ ነበረ ስትለኝ ለቅቄዋለሁ። ከአሁን በፊት አይታችሁታል አብዛኛዎቹ። ያው አሁን እንግዲህ በሚያሳዝን ሁኔታ ይሄ ቆንጆ ቤት በራሱ ጊዜ እየፈረሰ ነው ያለው፣ በገደል ላይ ስለተሰራ ማለት ነው። በገደል ላይ ስለተሰራ በቃ አሰራሩ አቀማመጡ ያልሆነ ስለሆነ ይሄ በስተጀርባ ነው። እንደምታዩት በጣም ሰፊ ቤት ነው። ሁሉ ነገር አልቆለት ነበር። ያው እንግዲህ ምንም ማድረግ አይቻል። አልሐምዱሊላህ ነው። ታችን አላህ ይጠብቃት እና ድጋሜ ለመስራት ያብቃት። አላህ ልፋቷን ቆጥሮላት ከመያዝም ከሁሉም ነገር ጠብቋት የተሻለውን እንዲተካት ሁላችሁም ዱአ አድርጉላት። እንደምታዩት ቤቷ ፈርሶባታል። በራሱ ጊዜ ነው እንደዚህ በቃ ብሎ ወደቀው። በጣም ያሳዝናል። ብቻ አላህ ይጠብቃት እያላችሁ ሁላችሁም ዱአ አድርጉላትና ኢንሻአላህ የተሻለውን አግኝታ የምትደሰት ያድርጋት ላችኋለሁ። ሌላው ልላችሁ የምፈልገው በዚህ አጋጣሚ ውድ ተመልካቾች ቤት ስትሰሩም ይሁን ስትገዙም ይሁን መቼም ስበብ ማድረስ ግድ ይላል። ለማንኛውም ነገር ለህይወታችንም ለነፍሳችንም ይሁን ለገንዘባችንና ስበቡን አድርሱ ብሏል ሁሉም ነገር እና ስበብ ማድረስ ግድ ነው። ስትሰሩም ይሁን ስትገዙ አሪፍ አካባቢ የሆነውን መርጣችሁ ግዙ። አሁን የኔም በነገራችን ላይ ገደል ላይ የተሰራ ቤት ነው የገዛሁት። አላህ ይስጥር እንግዲህ ከልጆች ላይ እንዳይወርቅባቸው ዱአ አድርጉልኝ ለኔም እና ስንገዛም ይሁን ስንሰራ አስተውለን እኛም ከሌለን ቤተሰቦች ደጋግማችሁ በቃ በቸክ አድርጉት ሁሉ ነገር አሪፍ ነው ወይ ብላችሁ ብታስገዙ ባይነኝ። ያው እኔ እንኳን የራሴ ምርጫዬ ነው። ገደል ላይ እንደተሰራ ቃለሁኝ። ያው ቤቱ በበፊቱ አሰራር አሁን ላይ የአሪፍ አሪፍ ቤቶች እየበለጡት መጡ እንጂ ደስ ይል ነበርና ቤቱ ስለማቀው በቃ ድሬሮ ቃል የተባለ ቤት ስለነበረ ካልገዛችሁልኝ ብያቸው ነው እና እኔ እንግዲህ ምርጫዬ ነው። አላህ ይስጥር። ብቻ በዚሁ አጋጣሚ የምላችሁ ደግሜ ስታስገዙም ሆነ ስታሰሩ ቤት የተሰራን ቤት ለመግዛት የምትፈልጉ ያው ቸክ አድርጉ በደንብ እና ያው ሰበብ ማድረስ ግድ ይላል። እህታችንን በድጋሚ እንግዲህ የበለጠውን አላህ ይተካሽ በሏት ነው የምላችሁ። የዛሬው ቪዲዮ ይሄ ነው። በሌላ ቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።